አቶ ጀዋርን ሁለቴ ነው ያረኩት የመጀመሪያው ያን ያክል ብዙም እንትን አልነበረም ሁለተኛው ላይ የነበረው ከተፈጠሩ ነገሮችም አንፃር የነበረው ኢንተርቪው ምናምን በጣም ብዙ ተመልካች ነበረው ብዙ ሜስን ፈጥሯል በአገር ደረጃ እኔም ለራሴ ባላረኩት ኖሮ በርግጥ በመጽፋቸው ነገሮች አንተ ልጅ ወይ ጋዜጠኛ ወይ ደራሲ ነው የምትሆነው አለችኝ ማለት ባትለኝ ይሻል ነበር ከዛ እኔ ብሄር ሚለውን ተውኩት እንግዲህ እኔ ስራ መቀጠረው ለራሴ ደሞዝ ላገኝ ስራ ለሰርቼ ልገባ ከዛ ቤተሰቦቼን ከዛ መጀመሪያ ለራሴ ነው አይደለ ይሁን የብሄረሰብ ውክልና አይደለም እዛ የሚቀጠረው በአብዛኛው ግን በጣም እንትን የነበሩት የጀዋር የእስክንድር የከማል ገልቹ ኮሎኔል ገመቹ አያና የነሱ በደንብ እንትን ያደረጉ ናቸው የነበሩ መነጋገሪያ የነበሩ ናቸው ጊዜውም እንደዛ ስለነበረ አይገናኝም እኔ ማቀው እንደተፈታ ከስር ቤት ኢንተርቪው አራኩት ማስታወቂያው ተላለፈ ብዙ ሰው ስለሚወደው አንዱ ዓለምን በቃ ማስታወቂያውን ብቻ ያየው ሰው በጣም ብዙ ሰው ነው ያማት ዋናውን ፕሮግራም በጣም ይጠብቃል ሰው ሊተላለፍ የሆኑ ሰዓታት ሲቀር ኤሌክትሪክ ሾክ አርጎ ሃርድ ዲስኩ ተቃጠለ ተባለ ሰላም ውድ ተመልካቾቻችን እንዴት ናችሁ በእያላችሁበት ሰላምታችን ይድረስ ይህ ብዕር ቲቪ ነው በብዕር ቲቪ ወደ እናንተ ከሚደርሱ ፕሮግራሞች መካከል አንዱ ብዕር ፖድካስት ነው እነሆ ዛሬ ጀምሯል የዛሬ እንግዳችን ጋዜጠኛ ተመስገን መንግስቴ ነው ከሱ ጋር የሚገርም ቆይታ እናደርጋለን እናንተ ፕሮግራሙን እንድትከታተሉ በአክብሮት ጋብዛለሁ ተመስገን እንኳን ደህና መጣ እንኳን ደህና ቆየሽ እንዴ እንዴት ነህ እግዚአብሔር ይመስገን ደህና ነኝ በጣም ጠፍተሃል ከስክሪን ላይ ለረጅም ጊዜ የተናናቀው ምን አጠፋ አውቄ ነው ጠፋው አስቤበት ተዘጋጅቼ ነው የጠፋው እንግዲህ በጣም አነጋጋሪ ኢንተርቪዎችን ስታደርግ ነው የምናቀህና ትንሽ ጠፋ ብለሃል ወደ ኋላ ላይ እናወራዋለን በደንብ እንደው እስኪ እንኳን ደህና መጣ ፈቃደኛ ስለሆንክ ከልብ ነው የምናመሰግነው በቅድሚያ ቴንክ ዩ ያው ማለት እኔ ብዙም ኢንተርቪው አልወድም በጣም ማለት መጠየቅ ምናምን ደስ ይላል እሱ እንደ ስራ ግን አንቺ ደግሞ እንቢ ስላልሽኝ እንጂ ባልመጣ ደስ ነበር ጋዜጠኛ ሲጠይቅ እንጂ ሲጠየቅ አይደለም ይባላል ብዙም አንተን አይልም ሁለተኛ ላይ ለእንደዛ ለመጠየቅ የሚሆን ሰው ነው ብዬ ማላስብ ወይ አዋቂም አይደለም ወይ ታዋቂም አይደለም ስለዚህ ባልጠየቅ ጥሩ ነበር ካልሽ እንግዲህ መጥቻለሁ እንኳን ደህና መጣ ዋናው መምጣት ነው እኛ ደስ ብሎናል ስለመጣ ስለራስህም የህይወት መንገድ እናወራለን ለብዙዎች አስተማሪ ይሆናል ብዬም አስባለሁ እንግዲህ ደስ ብሎኛል በጣም እንደው በመጀመሪያ ግን ለማያውቁ ሰዎች ጋዜጠኛ ተመስገን መንግስቴ የት አካባቢ ተወለደ እድገቱ ምን ይመስል ነበር የሚለውን እስኪ ልጅነት ታሪክን የተወሰነ አጫውተን እሺ ምንም ለየት ያለ እድገት የለኝም በጣም ትንጥዬ ከተማ ነው የተወለድኩት መካከለኛ የኑሮ ደረጃ ያለው ቤተሰብ የመንግስት ሰራተኛ ልጅ ነበርኩ ከዛ እንደማንኛውም እንደ አብዛኛው ሰው ማለት ነው በደንብ አድርጌ ስራ ተጠግርሬ ነው ያደግኩ ብዙ ሰው ጋር ነው ያደግኩ ብዙ ቦታ አድጌያለሁ የተወሰነውን የሆነ እህቴ ጋር የተወሰነውን አንደኛ ወንድሜ ጋር የተወሰነውን ቤተሰብ ጋር ከዛ ደግሞ በጣም በኤርሊ ስቴጅ ደግሞ ራሴን ችዬ ነው የወጣው እና በአብዛኛው እንደዛ አይነት አስተዳደግ ላይ ነበርኝ ተመሳሳይ ነው ብዙም የተለየ እንትን የለውም ነው ለኛ እንግዲህ ብዙ ጊዜ ስታወራ እንሰማለሁ ያስተምራል ብዬ ስለማስብ ነው ያሳለፍካቸው ነገሮች አሁን ጠንካራ ለሆነው ተመስገን የራሳቸውን አስተዋጽኦ አድርገዋል ብዬ አስባለሁ የሚገራርሙ ሙያዎች እንዳሉም ስለማቅ ያኔ የተማርካቸው እንደሆነ ስለምትነግረን ሁሌ ምን ነበር በልጅነት እንዴት ነበር እስኪ እንደው የተወሰነውን ንገረን ምን ትሰራ ነበር እንዴት ነው ያደከው በደንብ አፍታተስከው አጫውተሽ ፈታን አድርገው በልጅነቴ መሰለሽ 10 ነን ከአንድ እናት ከአንድ አባት የተወለድነው ማለት ነው ከ10 7 ወንዶች ነን እና ፋዘር ሌላ ቦታ ነው የሚሰራው ብዙውን ያደግነው ከእናታችን ጋር ነው ስለዚህ ወንዶቹ ብዙ ስለሆነን የሴት ስራ የወንድ ስራ የሚባል ነገር አልነበረም
ወፍጮ ቤት ሄደሽ አስፈጭተሽ ልትመጪ ትችያለሽ፣ ሊጥ ልታቦኪ ትችያለሽ ምናምን። ማዘር በቃ ጎበዝ የማኔጅመንት ሰው ናት። ጠዋት አንተ ቡና ታፈላለህ፣ አንተ ደግሞ ወጥ ትሰራለህ ምናምን ብላ ታከፋፍላለች እንጂ የወንድ ነው የሴት ነው የሚባል ነገር አልነበረም። ሁለተኛ በተፈጥሯ በትንሽ ነገር አትረካም። ለምሳሌ የዶሮ ላንሳለሽ። አሁን እኔ ዶሮ ሌላ ሰው ሰርቶት አልበላም ስለምታውቂ ማለት ነው። አሁንም ራሴ ነኝ የሚሰራው። ለምንድን ነው እንደዛ የሆነው? ያኔ ዶሮውን አጥቦ ምናምን መስራት የኔ ኃላፊነት በሆነ ጊዜ እሷ አፕሩቫል ካልሰጠች ዶሮ እንትን አይደለም አጥቦ። ለምሳሌ ያጠብኩበትን ውሃ መድፋት አልችልም፣ ማጠራቀም አለብኝ። በትልልቅ እንትን አጠራቅመዋለሁ። ከሆነ ከገበያ ወይ ከቤተ ክርስቲያን ስትመጣ በስንት ጀሪካን ውሃ እንደታጠበ ምናምን ቸክ ታደርጋለች መጀመሪያ። ከዛ አንድ ታነሽና እንደዚህ አስጠግተሽ ታሸታለሽ። ድፋውና አንድ ዙር ድገመው ትልሻለች። ከዛ አንዳንዴ ተበጣጥሶ ስጋው ሊያልቅ ይችላል። ይሄ እጃችን ምናምን ነገር በጣም እንትን ያደርጋል። በቃ የመጨረሻ ምንም ነገር ሽታ የለውም ተብሎ ሲታሰብ ወጥ ይሰራልና አንዳንዴ ከምትበዩና በልተሹ ከምታገኙ ጥቅም ይልቅ ድካሙ ይበልጣል። የዶሮ ሌሎቹ ወንድሞችም እንደዛ ናቸው። ጠላ መጥመቅ የማይችል እንጀራ መጋገር የማይችል ወጥ መስራት የማይችል የለም። እኔ ጠላ አልችልም ማለት እኔ ጠላም አልጠጣምም ጠላ መጥመቅም አልችልም። ከዛ ውጭ ያሉት ሌሎቹ ሁሉም ይችላሉ። እንጀራ መጋገር ሲባል ይሄ አሁን በኤሌክትሪክ ምጣድ ምናምን ቁመሽ በሚጋገረው ምናምን አይደለም። 3 ጉልቻ ጎልተሽ ከዛ ምጣዱን ከኮሽና ወደሚጋገርበት ቦታ ማድረስ በራሱ በ13 በ12 ዓመትሽ በጣም ከባድ ነው። ከጋገርሽ በኋላ አትተዩም። ውሻ ሊሰብረው ይችላል ወይ የሆነ በግ ሊገባ ይችላል። ስለዚህ ያን ምክንያቱም ፍሪጁ ተሰበረ ማለት ኦቭኑ እንደተሰበረ አድርገሽ ቁጥር በዛን ዘመን ምጣዱ ዋና ዕቃ ነው። ስለዚህ እኔ ማስታወሰው ትንሽ ጋግሬ ጨርሼ ወደ ኪችን መልሼ ለመውሰድ ትልቅ ስለሆነ ሳይዙ በቃ ትኩስነቱ ሳይጠፋ ስለሆነ ወስዶ እንደዚህ ይመታኝ ነበር ፊቴን ማለት እና በቃ ማንሰራው አይነት የሥራ አይነት የለም። ከዛ እኔ ደግሞ ትንሽ ከነሱ ለየት ምለው በሞር ከተፈጥሮ ጋር ባለኝ እንትን አሁን ትምህርት ባልጀመርንባቸው ወቅቶች ገና ለትምህርት ሳንደርስ ብዙዎች እዛ ሰፈር አካባቢ ጨዋታ መጫወት ምናምን ነው። እኔ ደግሞ እንደዛ አልወድም። ወደ ወንዝ ሄዳለሁ። ጫካ ውስጥ ወንዝ ምናምን ስንራገጥ ምናምን ውለን ማታ የሌላ ሰው ልጅ መስለሽ አመሽ ተመለሰሽ ትመጫለሽ። ያቺ የኔ የጨዋታ ጊዜ አንደኛ ክፍል እስከምገባ ያለችው ታይም ናት። ከዛ በኋላ እኔ ስጫወት አብሬ ከልጆች ጋር የሆነ በዓል ሳከበር ምናምን ትዝ አይለኝ፣ ስሰራ ነው ትዝ የሚለኝ። በቃ ስራ በጣም ነበረ ማዘር የምታሰራ ነው የነበረው። በጣም ነው ማመሰግናት። ምክንያቱም ቤት ይዤ እኔ የራሴ ኑሮ ስጀምር ምንም የማላውቀው ነገር ምንም የሚከብደኝ ነገርም አልነበረም። ችግሩ ምንድነው? ከሌላ ሰው ጋር ነው ማለግባባው። የሆነ እንትን ሲመጣ ጫው አንስታ ምናምን በርበሬው ደግሞ ቅመም ምናምን ይጎላል። እስቲ አርፋ ይበላል እንዴ ነው አንተ ያው ራስህ ስለምታበስል ነው። አዎ ራሴ ስለማበስል ነውና እሱ በቃ ማለት ሰው ልጅ እንደዛ ነው ማድረግ ያለበት ብዬ አስባለሁ። ያው ሴት የሚል ነገር መኖር የለበትም እንዴ። ብዙ እኮ እኔ አሁን መጀመሪያ ግብርና ባለሙያ ነበርኩ። ከዛ ገጠር ነው የሰራሁት። አብዛኞቹ ገጠር የሚሰሩ አስተማሪዎች፣ የግብርና ባለሙያዎች፣ ሐኪሞች ምግብ መስራት ስለማይችሉ ብቻ የሆነ ሰው ቤት ሄደው ምግብ እየበሉ በዛው ይቀራሉ፣ ያገባሉ። ከዛ በኋላ አይማሩም፣ ወደ ከተማ መመለስ አይፈልጉም፣ በዛው ይቀራሉ። ለምን? ካልሲያቸውን እንኳን ማጠብ የማይችሉ የሆነች ቀላል ነገርና መስራት የማይችሉ በጣም ብዙ ሰዎች አሉ። አንዳንዶች ደግሞ ጭራሽ ጓዳ መግባት ምናምን የተለየ ነውር አድርገው ምናምን የሚያስቡ አሉ። እኔ እንደዛ ነገር ማዘርም አላስለመደችንም፣ እንደዛ እንትንም የለብኝም። በጣም አሪፍ ነው፣ ደስ የሚል እግዚአብሔር ይባርካቸው ማዘር። ሁሉም ወንዶቻችን እንዳንተ ጎበዝ እንዲሆኑ እንግዲህ እንጠይቃለን። እኔ በሌላ ነገር ጎበዝ ነኝ አላልኩም። አሁን በነገርከን ማለት ኢትዮጵያ ውስጥ እንደምታውቀው ሁላችንም የምናውቀው ስለሆነ እንደ ተጨማሪ ግፍትም ነው የሚቆጠረው። አሁን አንተ ስታወራ ግን የሁላችንም ግዴታ ነው። ከሌ የሚል ስለሌለ መተጋገዝም ነው። በጣም ደስ የሚል ነው። ግን የዘለልክብኝ የት አካባቢ ነው የተወለድከው የሚለው ጥያቄ ነው። ያው ኢትዮጵያ ውስጥ ነው የተወለድኩት።
ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ በጣም ደስ ኢትዮጵያ ውስጥ ነው የተወለድኩ። ስሜት ይሆናል ብለሽ ነው ኢትዮጵያ ውስጥ ነው የተወለድኩ። ክልል ምናምን እንዳትዪ እኔ በደርግ ስለተወለድኩ ክልል አልነበረም። አይ የሆነ ክፍለ ሀገር ነው የነበረ። የት ነው ብለኸኝ ነበር ለኔ ዛይ የዛይ ብሔረሰብ አባል ነኝ ብለኸኝ ነው። አዎ እሱ መቼ መሰለሽ የተፈጠረው ማለት ቢሮ አሁን ስሙም ስለተቀየረ ሌላ ስለሆነ ብጠራው ብዙም ችግር ላይኖረው ይችላል። አንድ ቢሮ ስራ ልቀጠር ሄድኩ እና ከዛ ማለት ሁሉ ነገር አሟላለሁ። ከኛ ክልል ከአምስቱ ብሔረሰብ አንዱ ነው አይስ አይደለም ምናምን አለኝ ማለት ነው። እንደዛ ያለኝ ሰውዬ አሁን ትልቅ ፖዚሽን ላይ ፓዚ እንትን ምንድነው ፓርላማ አካባቢ የሚሰራ ሰው ነው። በቃ ለመጀመሪያ ጊዜ እኔ የሆነ ሰው ከመሆኔ ውጪ ሌቭል የምደረግበት የሆነ ነገር እንዳለ ያወቅኩት ያኔ ነው። ከዛ ይሄን እየተለማመድሽው ምናምን ስትመጪ እዚህ አሁን የብሮድካስት ባለስልጣን የሆነው ድሮ የመንግስት ኮሚኒኬሽን እያለ አንድ የቅጥር ያወጣና ፎርም በመስኮት ተቀብለን ከዛ እኔ ብሔር የሚለውን ተውኩት። ምክንያቱም እኔ ስራ የምቀጠረው ለራሴ ደሞዝ ላገኝ ስራ ልሰርቼ ልገባ ከዛ ቤተሰቦቼን ከዛ መጀመሪያ ለራሴ ነው አይደለ? የሆነ የብሔረሰብ ውክልና አይደለም እዛ የሚቀጠረው ብሔር የሚሉ ለምን ያስፈልጋል ማለት ነው። ከዛ በመስኮት አሟልተህ እንትና ፎርሙን አልሞላህም ምናምን ይለኛል ሰውየው። አይ ሞልቻለሁ ምናምን እለዋለሁ። ከጀርባዬ ብዙ የተሰለፉ እንደኔ ስራ ፈላጊዎች አሉ። ከዛ እኔ እንዲሰሙ ነው ሌሎች እንዲሰሙ ስለፈለኩ ነው። አይ ሞልቻለሁ። የትኛው ነው ያላሟላው? አይ ያላሟላው ነገር አለ መሰለኝ እኔ ሞልቻለሁ ምናምን አልኩት። መጨረሻ ላይ ብሔር የሚለውን አልሞላህም ሲለኝ ምን ብዬ ልሙላው? የጎደለው ብሔር እናንተ መስሪያ ቤት ምንድነው አልኩት። አይ ያንተን ነው እንጂ ምናምን ነገር አለኝ። አይ የኔ ቢያከስረኝስ ማይፈለግ ቢሆንስ እዚህ ቢሮ እኔ የተማርኩት ትምህርት የትም ቦታ ሄደህ ትቅጠር ትሰራለህ ተብዬ ነው እንጂ በብሔረሰቤ ውክልና ፌዴሬሽን ምክር ቤት አይደለም። ስለዚህ እዚህ ቢሮ የጎደለውን ነገረኝና ሞላለሁ አልኩት ማለት ነው። ከዛ ተውኩት መቀጠሩን። ራሴን በቃ አንድ ሌቭል ማረግበት እንትን ያስፈልገኛል። ለምን መሰለሽ ሰው ብዙ ጊዜ ይጠይቅሽና ኦሮሞ ነኝ ስትዩ ወይ አማራ ነኝ ስትዩ ወይ ትግሬ ነኝ ስትዩ ወይ ወላይታ ምናምን ስትዩ ከዛ የሆነ ነገር ያስባል። ከዛ እንትንሽ እንደዚህ ምናምን ይልሻል። አንዳንዴ ደግሞ አንዳንዶቹ ማለት ነው ከምንም ነገር ጋር ስለማይገናኙ ሰላማዊ የሆኑ ደግሞ አሉ ብትጠሪ ስለማያውቀው ዝም ይልሻል። ከዛ እኔ ስለዛ አይዎች ምናምን የሆነ ዶክመንታሪ አየውና ከብዙ ታቦተ ጽዮንን ይዘው ከሄዱ ካህናት ጋር ከዛ የነበረ ኮሚኒቲ ከትግሬ ከአማራ ከኦሮሞ ከደቡብ ከምናምን የተቀላቀለ ከዛ ደግሞ ዛይ የሚል የራሳቸው በቃ እኔ እነዚህ ነኝ አልኩ ማለት ነው። የትም ቦታ ሲሄድ ዛይ ነኝ እላለሁ። ዛይን ስለማያውቀው ዝም ይለኛል ማለት ነው። እንደኔ ማለት እኔም ዝም ነበር። የት ነው ዛይ ምናምን ብዬ በቃ እየለመድኩት ስመጣ በየቦታው ዛይ እያልኩ መሙላት ጀመርኩ። እንደዛ ነው። ቀልድም ደፈንም ስለሆነ ደስ ይላል። አይ እውነት ግን ለመናገር ማለት ነው ማለት ቤት ውስጥ ምናምን ባደኩበትም አካባቢ እንደዛ ሲባልም ሰምቼ አላውቅም። ማለት ለሃይማኖትሽ እንደዚህ ነው ምናምን ትባይ ትችያለሽ እንጂ አንቺ ይሄ ነው ብሔርሽ ያ ደግሞ ካንቺ ይለያል ምናምን የሚልሽ ሰው አልነበረም። እንደዛ እንዲለኝም ሰው ደግሞ አልፈልግም። እኔ በሃይማኖቴ ክርስቲያን ነኝ። ክርስቲያን ደግሞ አገሩ በሰማይ ነው። በቃ ስለዚህ ይሄ ጊዜያዊ በመኖርበት አካባቢ እኔ ባህሪ እስካለኝ ድረስ ከሰው ጋር መግባባት እስከቻልኩ ድረስ ሰርቼ ማደር እስከቻልኩ ድረስ የትኛውም አካባቢ ላይ እንኳን ኢትዮጵያ ውስጥ ሌላም ቦታ እኖራለሁ ብዬ አስባለሁ። ስለዚህ በዛ ነው እኔ ራሴ የምንገልጸው። በጣም ደስ ይላል። እንደው ወደ ትምህርት ቤት ቆይታ እንለፍ። እንግዲህ በልጅነትህ የተለያዩ ቦታዎች እንደተማርክም ቅድም ጠቀስ አድርገህልን አልፈሃልና ትምህርት ቤት አካባቢ የነበረ ተሳትፎ እንዴት ነው? ሚኒ ሚዲያ ላይ አክቲቭ ነበርክና አሁን ጋዜጠኛ ለመሆን ያ ጊዜ አስተዋጽኦ አድርጎልኛል ብለህ ታስባለህ? ምን አይነት እንቅስቃሴዎች ስታደርግ ነበር? በተለይ እታች አንደኛ ደረጃ ትምህርት ቤት እያለ ማለት ነው። እስኪ እሱን ጊዜ አስታውሰህ ንገረን። የታች ክፍል እያለሁ አሁን ላለሁበት ለጋዜጠኝነቱ አስተዋጽኦ አላደረገም። ያው ጋዜጠኛ እንደሆን ምክንያት የሆነው 9ኛ ክፍል ከደረስኩ በኋላ ምናምን እሱን በኋላ እነግርሻለሁ። ከዛ በፊት በነበረው ግን መጀመሪያ ስትማሪ ያው ስራ ትሰሪያለሽ፣
ከዛ የትምህርት ጊዜ ሲደርስ ደግሞ ቤተሰብ ሂጂ ትምህርት ቤት ይልሻል፣ ትማሪያለሽ፣ በቃ መማርሽን ውጤት ማምጣትሽን ምናምን ብቻ ነው የምታስቢው። በተለይ እስከሆነ እድሜሽ ድረስ ብዙም እንትን አልነበረም እና እኔ የተወሰነውን እስከ 6ኛ ክፍል አካባቢ ቢኮሎ የምትባል ከተማ ነው የተማርኩ። ከዛ 6ኛ ክፍል ሆኜ ሁለተኛ ስወጣ እስካሁን አንደኛ ስወጣ ቆይቼ ለምን ሁለተኛ ወጣለሁ አልኩና ደግሞ እዚህ መጣሁ። ያውም እኮ ከ600 ትምህርት አንደኛ የወጣው ልጅ 598 እኔ ደግሞ 596 ትንሽ ነው የነጥብ ልዩነቱ። እና እንትንም ስለሆነ ቤተሰብ ምንም እንትን አይሰጠውም ነበር። እኔ ማስታወሰው ሶስታችን ምናምን ወንድማማቾች አንደኛ ሁለተኛ ምናምን ወጥተን ተሸልመን እንመጣለን። ከዛ የሆነች 50 ሳንቲም 1 ብር የሸንኮራ ምናምን እንዲሰጥሽ ለመመስገን አንደኛ ወጣሁ እኮ ምናምን እላታለሁ ማዘር። እና ድሮስ እንደኛ ልክ የሆነ የጥናት ጊዜ ተመድቦልሽ ምናምን ስታጠኝ ምናምን እንደነበረ ሰው እና ስንተኛ ልትወጣ ነበር ምናምን ትልሻለሽ። ከዛ ያስገርማል። አዎ ከዛ አንቺ ምንም አይገርምሽም ላለመበለጥ ምናምን ትልሽ። ከዛ እዚህ ደግሞ አቃቂ ነበር የተማርኩ። አቃቂ ፊት አውራሪ አባይነህ መተኪያ የሚባል ትምህርት ቤት ማለት ነው። እዛ ያው ትንሽ እንትኑ ለየት ይላል ከመጣሁበት አካባቢ ለየት ይላል ምናምን። እዛ ያለውን ነገር ለመለማመድና እንደገባው ሁሉም ሰው ጎበዝ ነው የሚመስለው፣ እጃቸውን ያወጣ የሆነ ነገር ሲጠይቅ ምናምን ነገር። እኔ ደግሞ ዝም ማለት ነው በአብዛኛው መመርጥና በቃ ባልመጣ ኖሮ ይሻለኛል። ለምን ሁለተኛ ወጣሁ ብዬ መጥቼ አሁን ደግሞ ስንተኛ ልወጣ ነው? ግን በአጋጣሚ እዚህም ደግሞ ህይወት ተመሳሳይ ሆና ነው የጠበቀችኝ። እዛ የነበረው ስራ እዛ የነበረው ነገር በሙሉ በእጥፍ አድጎ ደግሞ እህቴ ቤትም ደግሞ ሲመጣ ተመሳሳይ ነው። የቦታ ብቻ ነው ልዩነት ያለው። ስራው ምናምን ቤት ውስጥ የነበረ በጣም በቃላት ቢገለጽ ምናልባትም እንደዛ አድርጌያለሁ እንዴ ምናምን አይነት ነገር ሊሉ ስለሚችሉ ልተው እንጂ በቃ ከንጋት ተነስቶ ቁርስ መስራት፣ ከዛ ምናምን ልጆችን ቀስቅሶ ዩኒፎርም አልብሶ ምናምን ሰራተኛ የለም እንዴ እንዳትይ እንካው በቃ እኛ ስንመጣ ባለቤቷ ትዝ የሚለኝ እኔና ወንድሜ ነበር ይመጣል። አይ በቃ ከዚህ በኋላ ሰራተኛ ተጨማሪ ወጪ ነው እነሱ ይሰራሉ ምናምን አለ። የሰራተኛዋን ስራ ነው የምንሰራው። ከዛ ውጭ ደግሞ ሌላም እንትን ነበረ። ሰፈሩ አዲስ ሰፈር ነበር፣ ግንባታ ምናምን ይገነባል። ስለዚህ ከግንባታ አብረን ከግንባታ ከሚሰሩት ጋር አፈር መሸከም ምናምን ትሰሪያለሽ። ሌላው መደበኛው የቤቱ ስራ ምናምን ሁሉ እንዳለ ማለት ነው። ስለዚህ በቃ ተመልሶ ያው ራሱ ስለቀጠለ የምታጠኝበት ጊዜ ምናምን የለም። ግን አንደኛ ወጣሁ አሁንም። ከዛ አስተዋጽኦ ስላላደረጉ ቅሬታዬን ለመግለጽ አንደኛ ወጥቻለሁ እንኩዩት ምናምን ላለ ማለት እነሱ በየቀኑ ሊያዩት የሚችሉበት ቦታ ፍሪጁ ላይ የሆነ ማስታወሻ ምናምን ስለሚያስቀምጡ ካርዱን አመጣውና እዛ ጋር አስቀምጥኩላቸው አንስተው እንዳያዩት። እዛ የሆነ ቀን ምናምን አዩት እንዴት አላሳየነ ምናምን ነገር አሉ ማለት ልክ መጀመሪያ እናቴ ስላልተማረች ነው። እህቴ ተማረች ናት፣ ባለቤቷ የተማረ ነው። የጥናት ጊዜ በዚህ ሰዓት ስራ በዚህ ማለት ካልቻሉ ከእናቴ በምንም አይለዩም። ስለዚህ ለነሱ ደግሞ መጥቼ ደግሞ እንትን አስተዋጽኦ እንዳደረገ ሰው እዩ ምናምን ማለቱ ስለደበረኝ ቀመጥኩት። ላይፍ ተመሳሳይ ሆኖ ቀጠለ። ከዛ ተመልሼ ደግሞ አንደኛ ወንድሜ ጋር ደግሞ ለመማር ደግሞ ሃይ ስኩል ሌላ ቦታ ሲሄድ እንዬ ታከለ የምትባል አማርኛ አስተማሪያችን እኔ ጋዜጠኛ የመሆንም ጋዜጠኝነት ጋር የመገናኘትም እንትኑም ሐሳቡም አልነበረኝ። እኔ ሜዲካል ነገር ማጥራት ነበር የምፈልገው። ያው በትምህርት ጎበዝ ስለነበር እና ያ ብዙ ሰው እንትን የሚልሽ ዝም ብሎ ስታወሪውም በቃ ወይ መሐንዲስ መሆን ነው ወይ የሕክምና ሰው መሆን ነው ምናምን እንደዛ ያኔ በተለይ እና እኔ በቃ ሜዲሲን ነገር ምናምን አጠናለሁ ብዬ በማስብበት ሰዓት በምጽፋቸው ነገሮች አንተ ልጅ ወይ ጋዜጠኛ ወይ ደራሲ ነው የምትሆነው አለችኝ ማለት ነው። ባትለኝ ይሻል ነበር። ከዛይሽ የሆነ ነገር እንትን ይልሻል እየሳልከው ትይዛለህ። ከዛ እኛ 9ኛ ክፍል እያለን ማለት የኢትዮ ኤርትራ ጦርነት የነበረበት ሰዓት ነው። ማትስ አስተማሪያችን ዳይሬክተራችን ነው። ከዛ ምን ያደርጋል 15 ቀን ባድሜ ስንቅ ማድረስ ሄጄ ነው ምናምን ብሎ በ16ኛው ቀን ይመጣል። ስለዚህ ቻፕተር 1ን ዘለነዋል እናንተ አጥኑት ሂድና ወደ ቻፕተር 2 እንገባለን። ዳይሬክተራችን ማትስ አስተማሪያችን ነው። እኔ ምን አይነት መሰለሽ
የሆነ ባህሪ ያላቸው ሰዎች አሉ ማለት አስተማሪ መሆን የሌለበት በቃ ጄኔራል ምናምን መሆን የነበረበት አስተማሪ የሚሆን ሐኪም መሆን ሳይገባው ሐኪም የሆነ ምናምን ሰው በሆነ ሰው ተገፋፍቶ እንደዛ አይነት ሰው ይኖራል። እና እንደዛ አይነት ሰዎች ብዙ ጊዜ ያንቺ ተረዳሽው አልተረዳሽው ምናምን ጉዳያቸው ለምንድን ነው አንቺ የማይገባሽ ብለው እንትን ያደርጋሉ። እነሱ ሲማሩ እንደዛ ሆኖ እንዳለፉ ምናምን ይረሱትና ማለት ነውና ማትስም በቃ ቻፕተር 1 ዝለሉት ሲል ምናምን ሲል በጣም ይሳደብ ነበር። ቻፕተር 2 አነበባችሁት? አላነበባችሁም? አንተ አላነበብክም? ዶንኪ ይላል ይሆን አናዘር ዶንኪ በቃ ስለዚህ ስላናደዳችሁ ቻፕተር 2ም ዘልየዋለ ቻፕተር 3 ምናምን እያለ ከዛ ማትስ ላይ ያለኝ ነገር እየቀነሰ ከዛ ደግሞ እሷ ያለችው ይሄ ደራሲ ወይ ጋዜጠኛ የምትሆነው ምናምን ያለችው ነገር እያደገ ነገር መጣ። ሌላው መሰለሽ እኔ በዛ ሰዓት በጣም በችግር የሚማር አይነት ሰው ነው ማንም ገንዘብ የማይሰጠው ማለት ነው። እና ዋነኛው የገንዘብ ማግኛ ምንጭ ምንድን ነበረ? የፍቅር ደብዳቤ መጻፍ ነው። የማንን ነው መጻፍ? የማንኛውም ተማሪ አፈቀርኩ ብሎ ብቻ ይምጣ 5 ብር ይከፍላል፣ ደብዳቤ ይጻፍለታል። ስለዚህ ምን እየሆነ መጣ? ለኔ ደሞዜ ነው። ቆንጆ አድርጌ ጽፍለታለሁ። ለመጻፍ ደግሞ አነባለሁ። በቃ መጽሐፍት ሌሎች ልቦለዶች ምናምን አነባለሁ። ስዕል መሳል ስለምችል በስዕል ቆንጆ አረጋዋለሁ። ስዕል ያለው ምናምን ከሆነ 5 ብር ነው። ስዕል ከሌለው ዝም ብሎ ይሄ ልብና ጦር ምናምን ብቻ ከሆነ ደግሞ 2 ብር ምናምን ይሆናል። የዛኔ 2 ብር ማለት በጣም ትልቅ ብር ነው። የሥራ እድል ፈጠረ። አዎ ለራሴ የማስተዳድርበት እንትን አገኝ። ብዙዎች ቤተሰብ አካባቢ ያለ ሰው ይሄን አያውቅም። ለኔ ግን የገቢ ምንጭ በቃ በተለይ ሃይ ስኩል የተማርኩት በዚህ ነው። ስለዚህ እቺ ደራሲ ወይ ጋዜጠኛ ትሆናለህ የምትለዋ ያን በመጻፍ ምናምን እንደው ማስታወሰው አንድ ልጅ ማለት ነው በአጋጣሚ እኔን ስዕሎች ታያለች። ከዛ ስዕሎቹን ስታይ እነዛን ስዕሎች የት ቦታ እንደምታውቃቸው ስለምታውቅ አባቷ አስተማሪ ነውና ቤታቸው ምሳ ተጋበዝኩ ቅዳሜ ቀን ማለት ነው። እና እኔ በቃ ምሳ ልበላ ቤት ስሄድ እና ቁጭ በላችና ትልቅ ጥራዝ ይዛ መጣች። የሚጻፉላትን የፍቅር ደብዳቤዎች በሙሉ ለካ ታከማቻለች። እና እዛ ውስጥ ካሉት 80% የሚሆኑት እኔ የጻፍኳቸው ለተለያየ ሰው ለአበበ ለከበደ ለምናምን ሁሉም ግን የሚልኩት ለሷ ነው። የትምህርት ቤቱ ቆንጆዋ ልጅ እሷ ነበረች። ባንተ ምክንያት እኔ መኖር እስከሚያክቴ ድረስ እንደዚህ ነው ምናምን አለች። ይሄ ሁሉ ደብዳቤ እኔ ደግሞ ስንት ብር እንዳገኘው ነው የቆጠረው። ብዛቱን አየውና የገቢ ምንጭ የገቢ ከዛ ምን ሆነ አሁን ሃይ ስኩል ላይ የማትስ የፊዚክስ ነገር ቀስ ያለ የደበዘዘ የመጀመሪያዎቹ 10ኛ ክፍል ተፈታኝ ነበርኩ ነኝ። 12 ነበር ከዛ በፊት 12 ነው። በእኛ ነው የተጀመረው እና እኛ መጀመሪያ 6 መጽሐፍ ለ60 ተማሪ ይመጣል። ያን 6 መጽሐፍ ታየዋለሽ እንጂ አታነቢውም። ቆይቶ ከ3 ወር በኋላ ታትሟል ምናምን ይባላል። ለ6 ይመጣል። ትምህርት ሊዘጋ አካባቢ አንድ ይደርሰናል። በደንብ ሳናየው ይቀየራል እና ቃላቶች ሁሉ አዲስ ነበሩ ይዛኔ በእኛ ጊዜ የተፈጠሩ የአማርኛ ወርዶቹ ራሱ ሌላ ጊዜ በእንግሊዘኛና በአማርኛ ነው የሚማሩ። በእኛ ደግሞ አማርኛዎቹ ራሱ አንዳንዶቹ አሁንም ከየት ነው ያመጧቸው ሁሉ ምናቸው እንትኖች አሉ እና እነዚህ መጠነቁስ እንግሊዘኛው ወደ አማርኛ ትክክለኛ አማርኛ ተብሎ ሲቀየሩ እነሱን መልመዱ ራሱ ከባድ ነው የነበረ አዲስ ስለነበረን። ከዛ 10 ማትሪክስ ስንፈተን ነው የባሰ ደግሞ ቀጥለን ምን እንደምንሆን ምናምን አናቅም ነበር። ያኔ እኔ ምን አደረኩ ፕሪፓራቶሪ ጀመርን። ትንሽ ጊዜ እንደተማርን ሕክምና ነርሲንግ አግሪ መግባት የሚፈልግ ምናምን ምረጡና መግባት ትችላላችሁ ተባለ ማለት ከ10ኛ ክፍል እና እዛ ለመግባት ዝቅተኛው ውጤት ከ3 በላይ ምናምን ተብሎ መጣ ማለት ነው። ከዛ ይሄኛው በዚህ ውጤት ከተፈለገ ቀጥሎ የሚመጣው ነገር ያነሰ ሊሆን ይችላል ብለን አብዛኞቻችን ወደዛ ሙባረክን አንደኛ ላይ ያው የሚያስተምረኝም ሰው ስላልነበረ ነው ያቺን የፍቅር ደብዳቤ ተማምኜ ከዛ በኋላ የሚመጣውን እንትን መጠበቁ ከባድ ስለነበር ያው አግሪካልቸር ናቹራል ነው ፊልዱ። ከዛ ተማርኩ ጨርሼ በህይወቴ ማለት ነው እሆናለሁ ብዬ አስቤ የማላቀውን ስራ ጀመርኩ ማለትና የመጀመሪያ ዕጣ አውጥቼ የደረሰኝ ቦታ ምናምን ሄድኩ።
አየሁት አካባቢውን። አይ በጣም እዚህ ልሰራ አልችልም ማለት ነው። የዛውን ቀን ተመልሼ መጣሁ። 15 ቀን ቤት ተቀመጥኩ። ከራሴ ጋር በጣም እንትን ካረኩ በኋላ በ15ኛው ቀን ተመልሼ ሄድኩ። በአመቴ ነው የመጣው። በቃ በጣም ወደድኩት። እዛው ቆየ። አዎ አንደኛ እኔ መጀመሪያ እንደነገርኩሽ እዛ ወንዝ መዋል፣ ጫካ ለጫካ መዋል ምናምን በቃ የተፈጥሮ ነገር በጣም ደስ ይለኝ ስለነበረ በቃ የፊልዱን ባልወደውም በዛ ሰዓት በቃ ወደድኩት። ከዛ ደግሞ ገበሬዎች ስለሆኑ ያሳዝኑሻል ማለት ያላቸው ደግነት፣ የዋህነት አንቺ ሁሉንም ነገር እንድታቂ ይፈልጋሉ። አንቺ በቃ ምታቅም ይመስላችሁ። አዎ በቃ አንቺ የተማርሽ ስለሆንሽ ያከብሩሻል። ሲያስቀምጡሽም ላይ ነው የሚያስቀምጡሽ። የሚሰጡሽም ከበሬታ በጣም ትልቅ ነው። ከዛ ደግሞ ሁሉ ነገር እንድታቂ ይፈልጋሉ። ወይም ደግሞ ባታቂ እንኳን እንድታመላክቻቸው ይፈልጋሉ። ስለዚህ እኔ ደግሞ በጣም ጎበዝ አድማጭ ነኝ ማለት ምንም ሰው ምን የሚበል በደንብ አዳምጣለሁ ይመስለኛል። እና አንዱ የፍርድ ቤት ጉዳይ መጥቶ ያማክርሻል። ሌላኛው ባለቤቱ ስለታመመችበት ህመም መጥቶ ያማክርሻል። ሌላኛው ስለ ሰብሉ ሊያማክርሽ ይችላል። ሌላኛው ስለ ደህንነት፣ ሌላኛው ስለ ሰላም ጉዳይ። አይ ይሄ የኔ ፊልድ አይደለም አይመለከተኝም ካልሻቸው አይወዱም። ሁሉንም እንደምታውቀው ነው ታዳምጪና ቢያንስ ማለት ነው መልስ እንኳን አንቺ ባይኖርሽ ይሄ የማህፀን እንትን ሊሆን ይችላል፣ ስለዚህ እዚህ ቦታ ህክምና ሂድ ብለሽ ማመላከት አለብሽ። ይሄኛውን ጉዳይ ደግሞ ፍርድ ቤት ሳይሆን እንዲህ በፍትሐ ብሔር ነው የሚታይ ምናምን ማለት አለብሽ። እንደዛ መሆን እንዳለብኝ ሲገባኝ በጣም ማለት በትንሽ እድሜ ነው ስራ የጀመርኩ ነበር። ድምጼ ስለማይሰማቸው 5000 ምናምን ሰው ቆሜ ማስተማር አለብኝ። ና ወደዚህ ምናምን ይሉኛል። ወደዚህ ሲመጣ ደግሞ በዛ ጋር ያሉት ና ወደዚህ ምናምን ይላሉ። ከዛ በቃ ከነዚህ ሰዎች ጋር ተግባብቶ ለመኖር አንደኛ ሁሉን ነገር ማወቅ ወይም ደግሞ በሆነ ደረጃ መረዳት መቻል አለብኝ። ማዳመጥ፣ ማክበር፣ ከዛ ደግሞ የንግግር ክህሎትሽን ምናምን ማሳደግ። እነሱ ምን ብለሽ ብትናገሪ ነው 3 ሰዓት 4 ሰዓት ሊያዳምጡሽ የሚችሉ የሚለውን እንትን ማድረግ ጀመርኩ ማለት ነው። ከዛ በቃ ትንሽ ጊዜ ነው የፈጀብኝ እንጂ በደንብ በቃ እንዲወዱሽ ምናምን መሆን ትችያለሽ። መልእክት ልትናገሪ ስትነሺ በጣም የሚፈልጉትን ነገር ስለዚህ ጉዳይ ነው የምነግራችሁ፣ ግን እሱ የምነግራችሁ ግን 30 ደቂቃ ካስተማርኳችሁ በኋላ ትያለሽ። አይ ያኛው ነገር እንዲቀርባቸው ስለማይፈልጉ እንትን ያደርጋሉ። ሁለተኛ የሆነ ስርዓት አለ የተቀመጠ፣ ያን ስርዓት እንድትጥሽ አይፈልጉ። ለምሳሌ ቤተክርስቲያን ላይ ነው የምታስተምሪው። እኔ የተመደብኩበት ቦታ ጎጃም ስለሆነ እሁድ ቤተክርስቲያን ማይሄድ ሰው የለም። ሁሉም ሰው ቤተክርስቲያን ይመጣ ከታመመ ከምናምን ውጭ ማለት ነው። ከዛ መጀመሪያ የሚናገረው ማን እንደሆነ ታውቂያለሽ። ከዛ ማለት አባቶችን ከዛ ካህናትን ምናምን አክብረሽ ትንሽ ደቂቃ ይሰጠኝ ምናምን ፈቃድ ትጠይቂያለሽ። እኔ ከመንግስት እንትን ነው የመጣው ምናምን ብለሽ ተነስተሽ ካወራሽ ማንም አይሰማሽም። በእነሱ ህግ ከተመራሽ ከዛ በኋላ ደግሞ የሚፈልጉትን ነገር ከነገርሻቸው አይገባቸውም ምናምን ብለሽ ሳትደጋግሚ በጣም በተመጠነ ቋንቋ በአጭር ደቂቃ እንትን ካረሽ እየተግባባሽ ትሄጃለሽ። ብቻ እንደዛ በማድረግ መላመድ እናንተ ማድረግ ቻልኩ ማለት ነው። እሺ አሁን ደግሞ ወደ ጋዜጠኝነቱ ልውሰድህና እኛም እንግዲህ በደንብ የምናቀስ ስራ ላይ ስለሆነ እንደው የመጀመሪያ ስራ በጋዜጠኝነት ምን ነበር? እንዴት ወደዛ መንገድ ሄድክ? አሁን ከአግሪካልቸር ወጥተህ እንግዲህ ክፍለ ሀገር ውስጥ ነበረ ስትሰራ የነበረው፣ ከዛ ወደዚህኛው ወደ ኮሚኒኬሽን ሙያው እንዴት ተሸጋገርክ? እንዳልኩሽ ያቺ የአስተማሪ እንትናለች አይደለ? ገጠር ስትሰሪ የሆነ በጣም ጽሞና ያለበት ነው። ገጠር ጸጥ ያለ ነው። የመኪና ድምጽ አትሰሚ ምናምን፣ ሬዲዮ በጣም ታዳምጫለሽ። ድሮ ፕሮፕራይድ ኢትዮጵያ የሚባል ነበር እና ልክ አለው ዝም ብዬ ጽሁፎችን በየሳምንቱ ምናምን እሰማቸዋለሁ። የኔን ጽሁፎች ሲያነቧቸው ምናምን እንትን አደርጋለሁ። ከዛ ጆርናሊዝም ተማርኩ። ሁለተኛ ተውኩትና ግብርናው ወደ እንትን አልኩና ጆርናሊዝም ባህር ዳር ዩኒቨርሲቲ ግራጁዌት ያደረኩ። ስለዚህ በቃ ይሄ ሙያ ነው ማለት ነው ለኔ የተሰጠው ብዬ ስላሰብኩ በጆርናሊዝሙ ተቀጠርኩ። መጀመሪያ የተቀጠርኩት ጋምቤላ ነው። የጋምቤላውን እስኪ እንደ ተመረቅኩኝ ማለት በቀጥታ እዛው መስሪያ ቤት ላይ ስሰራበት ከቆየው በኋላ አይ በቃ ማለት ይሄን ሙያ ያላንድ ላይሆን ይችላል። ያኔ አስተማሪ እንደዛ ያለችኝ። ከዛ እየቆየው ሲሄድ በደንብ እንትን ያልኩት ሲሄድ በቃ እየወደድኩት መሆን ጋዜጠኛ መሆን አለብኝ የሚል ነገር እንትን አልኩኝ። ለመጀመሪያ ጊዜ አማራ ቲቪ ማስታወቂያ አውጥቶ ያኔ ቲቪ ሳይሆን አማራ ሬዲዮ ምናምን
ለአንድ ሪፖርተር 910 ምናምን ሰው አንድ አዳራሽ ተፈተነ እና በጣም ዘግናኝ ስለሆነ አይ በቃ እዚህ አካባቢ ስራ እንደማይገኝ ለራሴ እንትን አደረኩና በዛ ሰዓት አሶሳ ዩኒቨርሲቲ በጀማሪ መምህር ማስታወቂያ አውጥቶ ሳይ ስልኬ ምናምን ዘጋጋውና አሶሳ ሄድኩ። ዝም ብለህ ሄድክ? አዎ። ከዛ በፊት አሶሳ በየት በኩል ነው ምናምን ሄጄ አላውቅም። እና እኔ የሆነ ያመንኩበትን ነገር በማድረግ ነው እኔ ማምነውና ጳጉሜ ላይ ስራ ለቀቅኩ። ጳጉሜ 5 ምናምን አካባቢ በዋዜማ ወደ ቤተሰብ ጋር ሄድኩ። በዓል አብሬ ያሳለፍኩ። መስከረም 1 መስከረም 2 አሶሳ ሄድኩ። በቃ በአዲስ ዓመት የመጀመሪያው ሳምንት ከዛ ስደርስ እንትኑ አልፏል፣ ውድድሩ አልፏል። ከዛ ኮሚኒኬሽን ቢሮ አካባቢ ምናምን ስራ ለመቀጠር ቅድም ያልኩሽ ኃላፊ በቃ አዩ ዶክመንት ምናምን ፈተና ምናምን ተናደርጎ ከዛ መጀመሪያ ግን ኃላፊው ጋር የገባችሁ ማናገር አለባችሁ ተባለና ገባው። ከአምስቱ ብሔረሰብ ከክልላችን አንዱ ነህ አይደለም ምናምን አለኝ ማለት ነው። እኔ አሁን 5 ይኖር 10 ይኖር አላውቅም እውነት ለመናገር ማለት ነው። ይዛኔ ከዛ ሊገባኝም አልቻለም ማለት የተማርኩት ትምህርት ኖ እንፈልጋለን በተማርከው ግን ከዚህ ከአምስቱ ብሔረሰብ አንዱ ዴታ ኮሚኒኬሽን ውስጥ ለመግባት ያስፈልግ ነበር። ለኮሚኒኬሽን ሳይሆን የትም መስሪያ ቤት ስራ ለመቀጠር አዎ እንደዛ አለኝ እና በቃ ለኔ በሰዓቱ በጣም ኦድ ነበረ እንትኑ። ከዛ ተውኩት። በአጋጣሚ የሆነ ቦታ ቁጭ ብዬ ማታ ወደ ጋምቤላ እንሄዳለን ነገር ይባባላሉ ሹፌርና የሆነ እንትን ማለት ነው። እና ያው ትንሽ እንግዲህ ከዶምቢዶሎ እዛ ጫካውን ትንሽ ስናልፍ እዛ አካባቢ ያው ሽፍታም ሊያስቸግረን ይችላል አንበሳም ምናምን ነገር ሲሉ ጋምቤላ በዚህ ጋር ነው እንዴ ምናምን ቤት አዎ ልክፈልና አብሬ ልሂድ እና አሉ። ከአሶሳ ደግሞ ጋምቤላ ሄድኩ ማለት ነው። እዛ ጋምቤላ ደረስኩ አየሁ ምናምን። እኔ በሄድኩበት ወቅት አሁን ብዙ ህንጻዎች አሉ፣ ብዙ ህንጻ አልነበረም እና አንድ የምታምር ህንጻ አለች። እዛች በር ላይ ቆምኩና በቃ እግዚአብሔርን ማለት እዚች ቢሮ ውስጥ ስራ ስጠኝ አልኩ። እዛች ቢሮ ተቀጠርኩ። በስመአብ የቅጥር እንትኑ ምናምን ረጅም ስለሆነ ይቀር እዛ ቢሮ ተቀጠርኩ። ያቺ ቢሮ ማለት የፕሬዝዳንቱ የክልሉ ፕሬዝዳንት ምክትል ፕሬዝዳንት ኦፊሳቸው ያለበት ነው። የክልሉ እንትን መቀመጫ የርዕሰ መስተዳድር ጽሕፈት ቤት እዛ ነው ያለ። ኮሚኒኬሽን ቢሮ እዛ ነው ያለ። እዛ ኮሚኒኬሽን ቢሮ ውስጥ ተቀጠርኩኝ። የመጀመሪያ ስራ አቦቦ የሚባል ወረዳ ነበር። አረሳውም አቦቦ የሚባል ቦታ ነው ሄድኩ። የሆነ የጤና ምናምን ስራ ሰርቼ ነው የመጣው። ሪፖርተር ሆኜ ተቀጠርኩ። ከዛ እንግዲህ ደግሞ አድጎ ወደ ቴሌቪዥን ጣቢያ ወደ ኢቲቪም ዜና ትልኩ ነበር አይደል? ዜና የዛኔም ቲቪ ያለው ፕሮግራም አለው። ዋናዎቹ ኤዲተሮቻችን እዚህ ኢቲቪ ነው ያሉት፣ አንባቢዎችም እዚህ ነው ያሉ። እዛ ሪፖርቲንግ የኛ ስራ ሪፖርቲንግ ነው። ከዛ ሪፖርት እየሰራ መላክ ነው። ከዛ ሳምንታዊ ፕሮግራሞችን እናዘጋጃለን። እንትን አልነበረውም በቃ አንቺ የመዝናኛ ነው የምታዘጋጀው አንቺ ምናምን የሚል ነገር አለ። በቃ ትንሽ እንደ ስሜትሽ ትሄጃለሽ። የቱሪዝም ፕሮግራም ታዘጋጅ ትችላለሽ፣ የግብርና ታዘጋጅ ትችላለሽ። ብቻ እንደዛ የሆነ የጋዜጠኝነቱ ስራ ተጀመረ ማለት ነው። ከዛ በኋላ ሽፍት አድርጌ ደግሞ ወደዚህ መጣውና ኤልቲቪ ገባሁ። እሺ አሁን ደግሞ ያው እኔ የምጠይቀው ስለ ኤልቲቪ ነው። እሺ የነበረ ቆይታ እንዴት ነበር? በተለይ ህዝብ ያወቀ አይ ቲንክ እዛ ከገባ በኋላ ነው አይደል? በምትሰራቸው ፕሮግራሞች ወደ ህዝብ ፊት የደረስክበት ነው። ከዛ ቀደም ብሎ ማንም አያውቅህም ነበረ እንግዲህ በኢቲቪ ያለ ማለት ነው። ከዛ ወዲያው ቶፕ የሆኑ ፕሮግራሞችን ሰራ፣ ህዝብ ጋር አነጋጋሪ የሆኑ እንደውም ፖለቲካው ያኔ በጣም የጦዘበት ጊዜ ነበር። ኢንተርቪውም እንደ ፋሽን የሆነበት ጊዜ ነበር። ኤልቲቪም የግል ድርጅት ነው እንግዲህ የግል ቴሌቪዥን ጣቢያ ነው፣ ሲታይ የነበረ ቻናል ነው። እንዴት ነበር ቆይታ እዛ የነበረው ነገር? ኤልቲቪ የገባሁት ዜና ክፍል ነው የነበረ እና የተወሰነ ጊዜ ዜና ክፍል ላይ ዜና እናዘጋጃለን ምናምን። ሌሎች ልጆች ነበሩ ቀድሞ የገቡ ያው ሰው በደንብ ያወቀው ኤልቲቪ ከዛ በፊት እኛ ስንገባ 2 አመት ምናምን ሲሰራ ቆይቷል እና የሚሰራቸው ፕሮግራሞች ትምህርታዊ ናቸው፣ ዜናዎቹም ትምህርታዊ ናቸው። የአልኮል ሳይከለከል ብቸኛው አልኮል የማያስተዋውቅ ጣቢያ ነው የነበረው ምናምን። ብዙ ለየት ያለ ነገር ነበረው ግን ብዙ ሰው አያውቀውም።
ትልልቅ ሰዎች ነበሩ። እነ ብሌን ፍጹም ምናምን በጣም ትልልቅ ሰዎች ነበሩ። ከዛ ልክ የሆነ ዙር ላይ ብዙ ጋዜጠኞች ተቀጠርን ከተለያየ ሚዲያ። ከዛ የአገሪቱ የፖለቲካ ሁኔታ መልኩ ተቀየረ። በድንገት ጣቢያው ከትምህርታዊ ፕሮግራሞች ወደ ፖለቲካ ሲቀየር ጊዜውም የሆነ ማለት ጥሩ ነበረ መሰለኝ። በቃ ፕሮግራሞቹ በአብዛኛው ወቅታዊ ነገር ላይ ፖለቲካ ላይ ያተኩሩ ነበረ። እኔም ከዜና ክፍል ሰራተኝነት በኋላ ላይም ደግሞ የዜና ክፍል ቲም ሊደር ነበርኩ። ከዛ በተጨማሪ ሳምንታዊ ፕሮግራም ማዘጋጀት ጀመሩ። የኤልቲቪ ወቅታዊ የሚባል ያው ብዙ ፖለቲከኞች በጣም ብዙ ምናልባትም ሳላናገረው ቀረው ምለው ሰው አንድ ሰው ብቻ ነው እየቀጠረኝ ሳንገናኝ የቀረ ነው እንጂ አብዛኞችን በዛ ወቅት የሚታወቁ የነበሩ ፖለቲከኞችን ከፖለቲከኛ ወጣ ብሎ የተለያየ ማለት ከትምህርት ከምናምን ጋር ደግሞ የሚሰሩ የነበሩ ሰዎችን ብዙ ሰዎች ያው ሰው ስለማያያቸው ነው። ሰው የሚያየው እነዚህ የሚከራከሩትን የፖለቲካ አቋም ያላቸው ምናምን ሰው ነው። ግን ማረሳቸው እኔ በጣም የሚገራርሙ ሰዎችን እንትን አድርጌያለሁ። ለምሳሌ አንድ ዶክተር መስፍን የሚባል ሰው ናሳ ውስጥ የሚሰራ የነበረ ሰው ኢንተርቪው አድርጌ ነበር። ግን 6000 ሰው 5000 ሰው ነው ያየው። ሌሎች ፖለቲከኞችን በጣም ያያቸዋል ሰው። እንዲሁ ተመሳሳይ ደግሞ አንድ ሰው የእንግሊዝ ሀገር ብቸኛው የጥቁር የትምህርት አማካሪ ኢትዮጵያዊ ነው። እሱንም ማናገረው ነበር። ብዙ ሰው አላየውም። ያው የሚታወቁት ግን እነዚህ የሆነ ጫፍ ላይ ያሉ ሰዎች ደግሞ ማስታወቂያውን ለቀሹ ማታውኑ በቃ ሀገር ተዳርሶ ምናምን ያው ጠብቆ የሚያያቸውም ሰዎች ስላሉ ከዛ ገኑ የወጣው ነው። ሁሌ አሁን ድረስ የአቶ ጀዋር ኢንተርቪዎች ሲታዩ መለስ ብሎ የአቶ ጀዋር የፖለቲካ እንቅስቃሴ ምን ይመስል ነበር ብለው ሰዎች አሁን ዘገባም ሲሰሩ ሁሌ አንተ ከጎኑ ነው ማይህኒ እና ያ ፕሮግራም በጣም የሰቀለ ነበር። እንዴት ነበር ኢንተርቪው? አንድ ሁለቴ ከዛ በላይ መሰለኝ አይደል የተገናኛችሁት ኢንተርቪው ያደረከው? ከጀዋር ጋር አቶ ጀዋር ሁለቴ ነው ያደረኩት። የመጀመሪያው ያን ያክል ብዙም እንትን አልነበረም። ሁለተኛው ላይ የነበረው ከተፈጠሩ ነገሮችም አንፃር የነበረው ኢንተርቪው ምናምን በጣም ብዙ ተመልካች ነበረው። ብዙ ሜስም ፈጥሯል በሀገር ደረጃ። እኔም ለራሴ ባላረኩት ኖሮ በርግጥ 3 አይነት እንትሮች ናቸው እዛ እኔ በነበርኩበት ወቅት በእኔ ፍላጎት ያረኳቸው ሰዎች አሉ፣ በጣቢያው ፍላጎት ያረኳቸው ሰዎች አሉ፣ እኔን ኢንተርቪው አርገኝ ብለው መጥተው ደግሞ ያረኳቸው ሰዎች አሉና 3 አይነት ነበር። ያው ሰው ሲያየው አንቺ ፈልገሽ ሁሉንም ተዘጋጅተሽበት ምናምን የምታረጋቸው ምናምን ይመስላል። አንዳንዶቹ ደግሞ ባለፈው ትግስት የምትባለዋን ኢንተርቪው ስታረጋት እንዲህ ስላለች ለዚህ መልስ መስጠት አለብኝ ብለው ደግሞ የሚመጡ ሰዎች ነበሩ። በአብዛኛው ግን በጣም እንትን የነበሩት የጀዋር፣ የእስክንድር፣ የከማል ገልቹ፣ ኮሎኔል ገመቹ አያና የነሱ በደንብ እንትን ያደረጉ ናቸው የነበሩ መነጋገሪያ የነበሩ ናቸው። ጊዜውም እንደዛ ስለነበረ ነው። ከዛ ውጭ ያሉት ግን ሃይማኖተኞችም ደግሞ የተወሰኑ ሰዎችም ደግሞ ኢንተርቪው አድርጌ ነበር። ቀሲስ በላይን ከዛ ደግሞ አዲስ አበባ ቤተ ክህነት ስራ አስኪያጁንም እንደዚህ ብቻ በሰዓቱ የሆነ ወቅታዊ ስለነበረ ፕሮግራም አይከለክልም። ወቅታዊ የተፈጠረውን ጉዳይ የሚመለከቱ ሰዎች ይመጡ ስለነበር ማለት ነው። እንደዛ ነበረ። አንድ 2 አመት ከምናምን አካባቢ ሰርቻለሁ እዛ። ወደ 76 የሚደርሱ ፖለቲከኞችን ኢንተርቪው አድርጌ ነበር እዛ ነው። ስለዚህ ቁጥራቸውንም ይዘሃል። ያው መጽሐፍ እንጠብቃለን። አይ መጽሐፍ ካስፈለገ ያው ደራሲነትም ተስፋ አለ ስላለች መምህርቷ እሱ ወደፊት እንጠብቃለን ካንተ። እንደዛው ላይ ግን ያው የፖለቲካ ኢሹ ስለነበረ በሰዓቱ በጣም የሀገሪቷን ሁኔታ እንደምታስታውሰው ስለነበረ በጣም በቃ የሚገርም ኢንተርቪው አድርገህ በቃ ቻሌንጅ ያደረገ ኢንተርቪው ካለ በሰዓቱ ከኢንተርቪዎች መካከል በቃ ማትረሳው የገጠመህ ነገር እንዳይተላለፍ የተከለከልከው ሊሆን ይችላል፣ ወይንም በቃ የፈተነኝ ኢንተርቪው ነው ከሌ ደግሞ እንዲህ አስቸግሮኛል የምትለው ሰውም ካለ እየጠቀስክ እስኪ የተወሰኑትን ንገረን። እንዳይተላለፉ ከተደረጉ ፕሮግራሞች ወይም ደግሞ ሳይተላለፉ ከቀሩት በጣም መናደድበትና በጣም የሚቆጨኝ አንደኛ የፖለቲከኛ አንዷለም አራጌ። ምክንያቱም እንደው አላውቅም
ለምን እንደ ማለት ያልተላለፈበትን ምክንያት እኔ የተነገረኝ ማቀውና በኋላ ላይ ደግሞ ሌሎች ሰዎች ሲሉት የሰማሁት አይገናኝም። እኔ ማቀው እንደተፈታ ከእስር ቤት ኢንተርቪው ያደረኩት ማስታወቂያው ተላለፈ። ብዙ ሰው ስለሚወደው አንዱዓለምን በቃ ማስታወቂያውን ብቻ ያየው ሰው በጣም ብዙ ሰው ነው። ያ ማለት ዋናውን ፕሮግራም በጣም ይጠብቃል ሰው። ሊተላለፍ የሆኑ ሰዓታት ሲቀር ኤሌክትሪክ ሾክ አድርጎ ሃርድ ዲስኩ ተቃጠለ ተባለ። እኔ ያው እንግዲህ እንደዛ የተባልኩትን ነው ማምነው። በቃ ይቅርታ እንደዚህ ነው ምናምን አለን። ከዛ ብቻ አላቅም። አሁን ላይ ሆኜ ሳስበው በትክክል ምክንያቱ ያ ይሁን አይሁን ያጠራጥራል። ግን በጣም ነበር ማለት በጣም ቆንጆ ኢንተርቪው ነበረ። ቢተላለፍ ብለሽ ነው የሆነ የምትፈልጊው አይነት እንትን ነው። አንዱዓለም ደግሞ በጣም የተረጋጋ ነው፣ ሲያወራም ደስ ይላል ምናምንና አንዱ እሱ በጣም ያናደኛል። ሌላኛው በስም አላስታውሰው የጠራሁት ከሚዲያ አንፃር ላናገረው ነው። ከመጣ በኋላ ፖለቲከኛ ሆነ እና የማይጠራው ሰው የለም። በጣም ብዙ ሰዎች ነው የሚጠራ የነበረው እና በአጋጣሚ እኔ ሐሙስ ቀን ምናምን ነው ኢንተርቪው ያደረኩት እና ሳምነው ጽጌን ጀነራል ሳምነው ጽጌን ምናምን ብዙ ሰው ይጠራ ነበር። ያ ኢንተርቪው እንደተሰራ በሁለተኛው ቀን ያ እንትን ተፈጠረ ማለት ነው እና ሳምነው ጽጌ ከዛ በቃ አደራ እንዳይተላለፍብኝ አለ በራሱ ኢንተርቪው ያደረኩት ሰው። እሺ ከኤልቲቪ እንደወጣህ እንግዲህ ወደ ዋልታ ነበር የገባኸው። እንዴት ነው ዋልታ ነበር? ምን ያህል ጊዜ ነው የቆየኸው? በኃላፊነት ነበር እዛ ረጅም ጊዜ የሰራኸውና የዋልታ ቆይታስ ምን ይመስል ነበር? የዋልታ ቆይታም ቆንጆ ነው፣ ጥሩ ነው የነበረ። ስገባ ኤዲተር ኢንቺፍ ሆኜ ነው የገባው እንጂ ኃላፊ ሆኜ አይደለም የገባው። ከዛ በኋላ እያለ የዜናና ወቅታዊ ክፍል ዳይሬክተር ሆንኩ። ከዛ የቴሌቪዥን ዘርፍ ስራ አስፈጻሚም ነበርኩ። ጥሩ የሚባል ጊዜ ነበረ። የሰሜን ጦርነት የነበረበት ሰዓት ስለነበረ ብዙ በጣም እንትን ያለበት ክፍል የኛ ክፍል ነው የነበረ። በጣም ስትረስ ያለበት ምናምን እና እነሱ ጋር ተያይዞ እኔ ፊቴ ታምሜ ስለነበር ምንም አይነት ወደ ስክሪን ልመጣ የምችልባቸው ሁኔታዎች አልነበሩም። በዛ ምክንያት የስክሪኑን ነገርም ተውኩትና መደበኛ ስራዬን ብቻ መስራት ጀመርኩ። ሌሎቹ ጣቢያዎች ላይ ሁለቱ ነው ነበር የምሰራ ነበር። ከዛ በዛ ምክንያት አቆምኩት። በጣም ይታመም ነበር፣ በተደጋጋሚ በጣም ይታመም ስለነበረ በዛው መጥፋቱን ተለማመድኩትና ለምን እንደው ከሚዲያው ሳልወጣም ብዬ ወጣው ማለት ነው። ወደሱ ምንም ልመጣልህ ነበረ። እንደው አጠቃላይ ኢትዮጵያ ውስጥ አሁን ብዙ ጋዜጠኞች ከስክሪንም እየጠፉ እንደዚህ ሙያው አለ አይደል መጀመሪያ በነበረበት አይደለም። በተለይ ቅድም እንዳነሳ ነው ከዛሬ 3-4 አመት በፊት እንደነበረው አይደለም። ብዙ ጠያቂዎች የሉም። እንደዚህ አወዛጋቢ ኢንተርቪዎች ምናምን አይለቀቁም እና ጋዜጠኞቹ ወዴት ሄደው ነው አሁን ከሙያው የጠፉ? እንደው የሙያ ሽሽት እያደረጉ ነው ወይስ ምን ይታያል በዛ ዙሪያ በተለይ ከጋዜጠኞች ጋር በተያያዘ ኢትዮጵያ ውስጥ? ማለት አሁን ጋዜጠኞች እየሸሹ ነው ብሎ ጀነራላይዝ ማድረጉ ልክ ላይሆን ይችላል። ለማንኛውም ግን ያው ጋዜጠኞች ሳይሆን ሐኪሞችም አስተማሪዎችም ሌሎችም ሙያተኞች ከሚሰሩበት ከሙያቸው እየወጡ ወደ ሌላ ስራ ይሄዳሉ። እነዚህ የተለያየ ገፊ ምክንያቶች ይኖራሉ። አንዱ ኢኮኖሚ ነው የሚሆን የሚችለው። ምክንያቱም የኢኮኖሚ ነፃነቱ ያልተከበረለት ሰው የቤት ኪራይ እንዴት ነው መከፍለው እያለ እያሰበ ጎበዝ ሐኪም ሊሆን አይችልም። ሊያነብ ሊዘጋጅ ምናምን አይችልም አስተማሪው። በተመሳሳይ ጋዜጠኛውም እንደዛ አይሆንም። በተለይ ደግሞ የጋዜጠኛና የአርቲስት ደግሞ የሚለየው ሰው ያውቀዋል። በተለይ ቲቪ ላይ የሚሰራ ሰው ከሆነ ከዛ ድንች በፌስታል ይዞ ታክሲ ሲጋፋ ምናምን ልክ ገዝቶ እንደሰጠ አንዳንዱ ሰው እንደ አንተ እኔ ጋር ትጋፋለህ ይልሻል። ያኔ ሆድ ይብስሻል። ስለዚህ ያለው አማራጭ የተሻለ ነገር አገኝበታለሁ ብለሽ ወደምታስቢው ሳትፈልጊም ስራንትሽን ትቀይሪያለሽ። ከዛ ውጭ ግን አሁን ደግሞ አማራጮቹ ስለበዙም ደግሞ የሚለቁ ሰዎች አሉ። በግላቸው ስራ የጀመሩ ሰዎች ይኖራሉ። ያንን ያበረታታለሁ። ያ በጣም በሁሌ ደጋግሜ ዊሽ ማረጋው ነገር የራሴ ስራ ቢኖረኝ ደስ ይለኛል። የራስሽ ስራ ቢኖርሽ
አንድም ሰው ቢሆን በአንቺ ስር ቀጥረሽ የምታሰሪው ሰው መኖሩ ይሄ ቀጠርኩ ምናምን ለማለቱ ሳይሆን ከራስሽ አልፎ ሌላ ሰው ደግሞ እንጀራ መፍጠርሽን ስታስቢ ደስ ይላል እና ምክንያቶቹ ሊለያዩ ይችላሉ። አማራጮችም እየሰፉ ስለሄዱ ሁሉም ሰው ለራሱ ጋዜጠኛ የሆነበት ዘመንም ስለሆነ ቴክኖሎጂው፣ ስልኩ፣ የተፈጠሩ የሶሻል ሚዲያ አፖቹ ምናምን ስለሚመቹ አሁን እኮ ጋዜጠኞቹ ቴሌቪዥን ላይ ቢኖሩም ጋዜጠኞች የሚያያቸው ሰውም ደግሞ አይኖርም። ስልክሽ ላይ ነው ምናምን ታይ ቤታቸው ገብተው እንደ ድሮ 120 የሆነ ነገር እኔ ብሎ ሰው ሰፍ ብሎ እንደሚያዩ የሆነ የእንትናን ቃለ መጠይቅ ነው ምናምን የሚል ሰው ብዙም አትሰሚም። ወደ ስልክ ላይ ነው። ስለዚህ አብረሽ ከዘመኑ ከፈጠረው እንትን ጋር ወደዛኛው ትቀየሪያለሽ ማለት ነው። ጋዜጠኝነት ግን ምንድነው ለተመስገን? ጋዜጠኝነት እውነትን መናገር ነው። ጋዜጠኛ እውነት በቃ ለእውነት ድምጽ ለሌላቸው ሰዎች መቆም ነው። ይሄ ሳይንስ ነው። አንተ እንደዛ ነው ወይ ሌላው ሰው እንደዛ ነው ታመጣው ትችላለህ ነው ፐርሰናል እንኳን ባታደርገው። አይ ኢትዮጵያ ብቻ አይደለም አሜሪካም እኮ ሲኤንኤን የማን እንደሆነ ይታወቃል። ሪፐብሊካኖች የሚደግፍ የሆነ ጣቢያ እንዳለ ይታወቃል። የትም ሀገር ላይ ለሆነ አካል የሚወግን ሚዲያ የሚወግን ጋዜጠኛ ይኖራል። ግን በሽሄ ጄኔራል በሆነ ትሩዝ ጋዜጠኛ ለእውነት ነው የሚቆመው። ጋዜጠኛ ለህዝብ ነው የሚቆመው። ቢሆን ጥሩ ነው ለህዝብ ስትቆይ ምናምንና ቲዮሪው እንደዛ ነው። አዎ ከዛ አንዳንዴ ደግሞ እውነት ምንድነው የሚለው ደግሞ ሌላ ጥያቄ ነው። እውነት ራሱ ምንድነው? ያንቺ እውነት ለኔ እውነት ላይሆን ይችላል። እኔ እውነት ብዬ የምነግርሽ ነገር አንቺ ቤትሽ ቁጭሽ እንዴ ምንድነው ምናምን ልትይ ትችያለሽ። ላያስማማን ይችላል። ጥሩ ነው እና ያው ጠቅሰኸዋል አንተም በተለይ ሶሻል ሚዲያ ሚኒስትሪ ሚዲያው ላይ እያሳደረ ያለው ተጽዕኖ ግልጽ ሆኗል። የሚታይ ነገር ነው። እንዴት መስተካከል አለበት የሚለው ባለሙያዎቹም የሚያስቡበት ይመስለኛል። ሁለቱን ማጣጥሞ መሄድ የሚለው ላይ ነው አይ ቲንክ ያንተሰብ በቃ ማለት ሰው አማራጭ ባገኝበት መስራት መቻል አለበት። ሲሰራ ግን ኃላፊነት በተሞላበት መንገድ ልጆችን ነገን እያሰበ መስራት መቻል አለበት። ስልክ በቀላሉ ልጆች ብላም ስለሚያገኙት አንዳንዴ በቃ እንኳን ለህፃናት ለትልልቅ ሰው የሚዘገንኑ ነገሮችን ሁሉ ሲሰሩ ታያለሽ። እንደዛ አይነት ነገሮች ባይኖሩና ሞር ፕሮፌሽናል የሆነ ስራ መስራት ቢቻል አማራጭ ጥሩ ነው። ቴክኖሎጂ እንዳጠቃቀምሽ ነው እንጂ ጥሩ ነው። ስለዚህ ጊዜው ያመጣውን ነገር ሰው እንትን ማድረግ መቻል አለበት። ሁለቱም ማስኬድ አለበት ብዬ ስለማስብ ማለት ነው። በትክክል ያው በኃላፊነት መሰራት አለበት የሚል እንደዛ መሆኑ ያው አንቺም ራሱ ትክክል ነው። እሱን እንወስዳለን ሁላችንም። እንደው ወደ መጨረሻ ጥያቄ ነው የሚሄደው። ተመስገን መንግስቴ እንግዲህ የእስካሁኑን አውርተናል። ወደፊት ምን እንጠብቅ ከርሶ? ወደፊት ያው የሁላችንን ወደፊት በፈጣሪ እጅ ነው ያለው። እውነት ነው። ማለት ብዙ ስራዎችን አስባለሁ። እየተሰሩ ያሉ ስራዎችም አሉ። ለምሳሌ በቅርብ አንድ ትልቅ ቴሌቪዥን ጣቢያ ላይ የሚጀምር ተከታታይ ድራማ ይኖራል። ማለት የተወሰነ ነገር እኔም አብሬ ያንን ከሰሩ ሰዎች ጋር አስተዋጽኦ ያደረኩበት ማለት ነው። በድርሰት የተሳተፍክበት ነው ግልጽ ስናደርገው። አዎ በድርሰትም ፕሮዲስ በማድረግ ምናምን በጋራ አብረን እንትን ያደረግነው ነው። አንድ አይደለም ደራሲው 3-4 ሰው ስለሆነ በጋራ ብዙ ሰው እንትን ያደረገበት አስተዋጽኦ ያደረገበት ነው። ከዛ ውጭ ደግሞ የራሴ የምለው ደግሞ የራሴ የኔ ቀለም በቃ እኔ እንደዚህ ብሰራ ብዬ የማስበውን ነገርም ደግሞ በፖድካስት መልክ በዩቲዩብ መልክ ምናምን ይኖራል ብዬ አስባለሁ። ግን እግዚአብሔር ያውቃል እንግዲህ ደውሎ ምናልባት የምታስተዋውቀው ሰዎችም ሰብስክራይብ እንዲያደርጉልን መልእክት ካለና እድሉን እንስጣኛ። አይ እንደሱ ለማለት አንደኛ ጊዜው ገና ነው። ሁለተኛ እኔ ምን አምናለሁ መሰለሽ ጥሩ ስራ ነው ብዬ አስቤ እሰራለሁ። ጥሩ ነው ብሎ ከወደደው ሰው ሰብስክራይብ ያርገውና ይከታተለው። ጥሩ አይደለም ብሎ ካሰበ ግን ተመስገን ዝም ብሎ ስለሚያቀይ ብቻ ሰብስክራይብ አድርጎ ግን ከዛ በኋላ ፕሮግራሞችን ማያያቸው ከሆነ ብዙ ትርጉም የለውም። እኔ የምፈልገው በቃ የሆነ ኢምፓክት እንዲኖረው እፈልጋለሁ። ያንን ለሚወዱት ሰዎች ለሚፈልጉት ሰዎች ስለፈለጉት ስለሚጠቅማቸው
ተከታትለው የሚያዩት አይነት ቢሆን ደስ ይለኛል እንጂ ትግስትን እንዳይከፋት ብዬ ሰብስክራይብ አረግና ከዛ ኖቲፊኬሽን እንዳይመጣ ምናምን አርጌ ከዛ በኋላ አንቺ ምን ትሰሪ በምን ሁኔታ ላይ ተወኝ ምናምን ዞር ብዬ ማላይሽ ከሆነ ዩቲዩብ እንደዛ ይሰራም አይ ቲንክ በደንብ የሚከተልህን ነው የሚፈልገው። በቃ ያን ፕሮግራም ስለምወደው እኔ አሁን ስለምወዳቸው ቀን በቀን ማያቸው ፕሮግራሞች አሉ በጣም ማያቸው ማለት ነው። ለማንም ቀስቃሽ ማየት ያ ሰው ሰብስክራይብ አድርግ ብሎ ምናምን አይደለም ማየው ስለምወደው ነው ያን ፕሮግራም ማየት ስለምፈልግ ነው። እንደዛ አይነት ቢሆን ፕሮግራሙ እና ያን የሚፈልግ ሰው ደግሞ ቢያየው ደስ ይለኛል እንጂ በቀስቀሳ መልኩ ምናምን እንትን እንዲሆን ብዙም ፍላጎት የለኝም። በጣም ደስ ይላል። እንግዲህ እኛም በትልቅ ፕሮዳክሽን በበሰለ ስራ አንተን እንጠብቃለን። ዛሬ እንግዳችን ስለነበርክ ፈቃደኛ ሆነ እንግዲህ አብረህን ቆይታ ስላደረክ ከልብ እናመሰግናለን። እኔም አመሰግናለሁ። ማለት እሱ መጥቶ ቢያወራ አንድም ሁለትም ሰው ከሱ ህይወት ተሞክሮ ይማራል ብለሽ አስበሽ ስለጋበዝሽኝ አመሰግናለሁ። እኔ እንደዛ ብዬ ስለማላስብ ማለት ነው። እኔ አሁን ሰው ቁጭ ብሎ እኔን ለምን ያየኛል? ምንም የተለየ ነገር ስላላደረኩ ማለት ነው። እንደዛ ብዬ ስለማስብ ምናልባት የተሳሳትኩት ወይም ደግሞ እንትን ያደረኩት ነገር ካለ አርሞ እንዲሰማው ሰው ፈልጋለሁ። ጥሩ ነው ብሎ የሚጠቅመኛል ብሎ የሚያስበውን ነገር ካለ ደግሞ እዛ ላይ ቢጠቀሙበት መልካም ነው። ስለተገናኘን እኔም በጣም አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ። ደስ ይላል። ያው የኛ ፖድካስት በልዩ ሁኔታ ነው ወደ ህዝብ የቀረበው በተለይ ጋዜጠኞችን የሚዲያ ሰዎችን ስለሆነ ከዛ ውስጥ አንዱ ስለሆነ የሚዲያ የተረሱትም አሁን አንተም አለ አሁን ያው እዛ አካባቢ እኮ አልጠፋህም አለ እና አይጠፍቻለሁ። እኔ በብዛት በግሬ ስለሆነ መሄድ ብዙ ሰው መንገድ ላይ ያየኝና ቀና ብሎ ያየኝና አለ እንዴ ሰው ምናምን አይነት ነገር ሲሉ አያቸዋለሁና ብዙ ጠፍታ አንድ 3 አመት ምናምን እኮ ከሚዲያ መራቅ ተረሻለሽ። ከስክሪን በቃ አንድ ቀን ከወረድክ ነው። ግን ያው የኛ ፖድካስት ከሌላው ለየት የሚያደርገው ቅድምም ስለጠቀስክ ምን አወራለሁ ከኔ ምን ይጠበቃል ሰው የሚማርበት ያልከውን እንደው የሚዲያ ሰዎች ደግሞ የራሳቸው የሚያወሩት የሄዱበት መንገድ አለ። እያንዳንዱ ሰው ቢገለጽ እኮ መጽሐፍ ነው ይባላል። የራሱ የሚያወራው ታሪክ አለ ለሌሎች ትምህርት የሚሆንና ከዛ አንፃር ነው እኛ ፖድካስቱን ያዘጋጀነው ለሚዲያ ሰዎችም ስለሆነ እንኳን መተህ ጥሩ ቆይታ አደረክ። በድጋሚ በጣም አመሰግናለሁ ለማለት እወዳለሁ። ቴንክ ዩ ተመልካቾቻችን። የዛሬው የዚህ ሳምንት ፕሮግራማችን ይሄን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሳምንት በሌላ እንግዳ እንገናኛለን። እስከዚያው ጤና ይስጥልኝ።